ብዙ ዘመን ያለ እግዚአብሔር ፕሮግራም ከመኖር አንድ ቀን በእግዚአብሔር ፕሮግራም መኖር ይሻላል። ብዙ ዘመን መኖራችን አይደለም የሰይጣንን ሥራ የሚያፈርሰው። አንድ ቀን በእግዚአብሔር ፕሮግራም የሚኖር ሰው የአጋንንትን ምሽግ ይገለብጣል። ጮና እነሳለሁ በልባከ ለበቀል የሚነሱ ሰዎች አሉ። ዛሬ ማታ በተለየ መንገድ የጌታ አጀንዳ የሚቀመጥባቸው ባይኖቻቸው ላይ እሳት የሚቀመጥባቸው እግሮቻቸው በእሳት ውስጥ የሚነከሩ ብዙ ሰዎች አሉ እዚህ ጉባኤ መካከል። ጮህና እነሳለሁ በልባከ በደረቁ አጥንቶች ላይ ሕዝቅኤል እንኳን ተስፋ ቆርጧል። በሕይወት ይኖራል ወይ ሲባል እኔ አላቅም አንተ ነህ የምታውቀው ብሏል። በአጥንቶቹ ተስፋ ያልቆረጠው ጌታ አዎ ቃል አለኝ ብሎ መናገር ጀመረ። ዝም ብሎ 42ኛ ነገር የለውም ጌታ። እግዚአብሔር በማርያም ላይ አይኑን አድርጓል። ዮሴፍ አውቋል ለመሆኑ አላለችም። መጀመሪያ ለሱ ንገረው አላለችም። ለምን በሱ በኩል አትመጣም አላለችም። ከትዳር ውጪ ጸንሰው የሚገኙ ሰዎች እንዲወገሩ ሕግ ያዛል። እንዴ በወገርስ አላለችም። አቅጣጫ የሚያስቀየር ሰው ብዙ ነገር ሊታገስ ይችላል። በትዳር ግንኙነት መካከል ያለን ነገር ግን መታገስ አይችልም። እኔ አሁን ሚስቴ መታ ከሌላ ጸነስኩ ብትለኝ ከማጠሩ መወጠሩ የሚያሰኝ እርምጃ አልወስድም። ጨዋ ብቻ መሆን ምን ይሰራል? አሪፍ ብቻ መሆን ምን ይሰራል? ማይናገር ማይጋገር መሆን ምን ይሰራል? የአብር ፕሮግራም እኮ ነው ዋናው ቁም ነገር። በጣም ደስ ብሎኛል። እግዚአብሔር አምላክ ከእናንተ ጋር ደግሞ ይሄን ጊዜ ስለሰጠኝ ለጌታ ክብር ይሁን። በጣም መልካም ያምልኮ መንፈስ በመካከላችን ነበር። እግዚአብሔር ደግሞ በቃሉ ይናገረናል። መጽሐፍ የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው ይላል። በተዘጋጀን መጠን እግዚአብሔር አምላክ ያለፈ ነገርን በሕይወታችን ያደርጋል። የቤተ ክርስቲያን መሪዎችን በጣም አመሰግናለሁ ይሄን እድል ስለሰጡኝ። ጌታ እንደወደደ የጌታን ቃል በትህትና ለመናገር አፌን እከፍታለሁ። የመልእክቴ ርዕስ የእግዚአብሔርን ፕሮግራም ማስተናገድ የሚል ነው። እግዚአብሔር ፕሮግራም ያላስቀመጠበት አንድም ሰው የለም በዚህ ጉባኤ መካከል። እግዚአብሔር እንደ አቅማችን ሳይሆን እንደ አቅሙ በልቡ እንዳሰበ በእያንዳንዳችን ሕይወት ላይ ትልቅ ፕሮግራም አለው። የእግዚአብሔር ፕሮግራም ከእውቀታችን በላይ ነው፣ ከልምምዳችን በላይ ነው፣ ካስተዳደጋችን በላይ ነው። የእግዚአብሔር ፕሮግራም እግዚአብሔር ኃያል ነው፣ ማንንም አይንቅም እንደሚል መጽሐፍ ኃያል ሆኖ ሳለ በታናናሾቹ በእኛ ላይ ፕሮግራም አለው። ከእግዚአብሔር ፕሮግራም ውጪ ሆኖ መኖር በጣም ምስኪንነት ነው። የእግዚአብሔርን ፕሮግራም አለማግኘት በጣም መበደል ነው። እንደተሳካላቸው እንደ ብዙ አይነት ሰዎች አይነት ኑሮ ልንኖር እንችላለን። ልንበላ ልንጠጣ እንችላለን። ጥሩ ልንለብስ እንችላለን። በጥሩ መኖሪያ ቤት ውስጥ ልንኖር እንችላለን። ትልቁ ስኬት የእግዚአብሔርን ፕሮግራም ማግኘት ነው። በዚህ አቅጣጫ ነው የእግዚአብሔርን ቃል የምናገረው። የማቴዎስ ወንጌል ምዕራፍ 1 ከቁጥር 18 ጀምሮ እስከ 25 ድረስ ስለ አንድ ቤተሰብ እንዲህ አነባለሁኝ በጌታ በኢየሱስ ስም። የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ።
ልጅም ትወልዳለች እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ ይህ ሁሉ ሆኗል ትርጓሜውም እግዚአብሔር ከኛ ጋር የሚል ነው ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ እጮኛውንም ወሰደ የበኩር ልጇንም እስክትወልድ ድረስ አላወቃትም ስሙንም ኢየሱስ አለው ይላል ጌታ እንዲያስተምረን አጭር ጸሎት እናድርግ ሃሌሉያ ባስቀመጥከኝ ቦታ ጸንቼ እንድቆይ መጥተህ ስትጎበኘኝ በኔ ደስ እንዲል ጸጋህን አብዛልኝ ጌታ ሆይ እባክህ ባስቀመጥከኝ ቦታ ጸንቼ እንድቆይ መጥተህ ስትጎበኘኝ በኔ ደስ እንዲል ጸጋህን አብዛልኝ ጌታ ሆይ እባክህ ሺቦራ ባዲባንያ ቦራጋ ቦራጋ ለረቦሩ ተከትሎ መሄድ ያንተን ፍለጋ ምንኛ መልካም ነው ቢበዛልኝ ጸጋ አስከብሬ ልለፍ እንደ አባቶቼ ዓለምና ክብሯን ሁሉን ንቄትቼ ዓለምና ክብሯን ሁሉን ንቄትቼ ክርስትናን መኖር ዋጋ በመግበል ነው እኔ ለበስኩት ሥጋ እጅግ ደካማ ነው ከጎኔ በመቆም ካላበረታኝ ታውቃለህ ጌታ ሆይ እኔ ደካማ ነኝ ታውቃለህ ጌትዬ ሹባራቫኒ በዲጋላ ቦራንታኒ ጋሞንዱሩ ዱጉሩ ዱጉሩ ዱሩ Shira baraka borranka la raboraka borraka borra bajala rabaraka ዘወትር በጸሎት በፊት ልደፋ በውስጤ ያኖርከው እሳት እንዳይጠፋ ገና ላገልግል በኃይል ተሞልቼ ጉብዝናዬን ሁሉ ለአንተ ሰጥቼ ጉብዝናዬን ሁሉ ለአንተ ፓኒ ባጋባራ ጋባጋራ በጉሩ ዱጉሩ 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 ሼባራን ተንደላ ካቦራም ባኒ ባዳ ቦራ ዲዳ ማጋዳላ ቦራ ለአንተ መኖር ያሰብከውን መኖር ኑሮህን መኖር መርጫለሁ ኦሪ ማንዴላ ባ ብሞትም ላንተ ከፈቃድ ስር ይሁን መቃብሬ አቢራ ባራ 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 ኢየሱሴ የገባው ሰው ኢየሱስን ባይኑ ያየ ሰው ኢየሱሴ የገባው ሰው
ኢየሱስን ባይኑ ያየሰው ለሌላ ነገር መኖር አይችልም ለሌላ ጀላ ባራ ከማንተራ ከባረጋላ ባረዲ ያላ ባረዲ ለፈለገው ነገር መኖር አይችልም በጊዜውም አለጊዜውም በስም ጸንቼ ቆሜ ፊትህን ለማየት ጓጓለሁ ሩጫዬን ፈጽሜ ስለዚህ ፈቃድ ይሁንልኝ ውድ አባቴ በሰላም በጤና አድርሰኝ ከቤቴ በጊዜውም አለጊዜውም በስም ጸንቼ ቆሜ ፊትህን ለማየት ጓጓለሁ ሩጫዬን ፈጽሜ ስለዚህ ፈቃድ ይሁንልኝ ውድ አባቴ በሰላም በጤና አድርሰኝ ከቤቴ ከህልውና የተነሳ ታላቅ ፍርሃት በጉባኤው ላይ ስለወደቀ አመሰግናለሁ አንተ ምትፈራ ጌታ ምትከበር ጌታ ምትወደድ ጌታ ምትሰማ ጌታ በመገዛት በፊትህ እንሆናለን ዘንበል ስላልክልን ተመስገን ይሄው ልባችን ከፍተናል እንደወደድክ ተናገረን እሺ እንልሃለን ድምጽህን ላክልን ጌታ ሆይ ሁሉ ለክብርህ ይሆን በኢየሱስ አሜን የማቴዎስ ወንጌል ምዕራፍ 1 ብዙዎቻችን እየዘለልን ምናልፈው አይነት ምንባብ ነው በተለይ ከቁጥር 1 ጀምሮ እስከ ቁጥር 16 ድረስ እከሌ ከሌን ወለደ እያለ የ42 ትውልዶችን ታሪክ ይዘረዝራል ከአብርሃም ጀምሮ እስከ ኢየሱስ ክርስቶስ ድረስ ያለውን ትውልድ ነው የሚዘረዝረው የ41ዱ ትውልዶች የአወላለድ ስርዓት ተመሳሳይ ነው አንድ ወንድና አንዲት ሴት ይተጫጫሉ ይጋባሉ ከዛ ልጅ ይወልዳሉ ተመሳሳይ ነው ይወልዱ የኛም እንደዛው አይደል እንደዛው እና እነ ማርያምና ዮሴፍም ከ41ዱ እንዳንዱ ለመሆን 42ኛ ለመሆን ምክንያቱም አግብቶ መውለድ ራሱ ክብር አይደል ሳያገቡ የወለዱም አሉ ዱርዬ ሆነ የወለዱም አሉ ጨዋ ሆኖ መውለድ በራሱ ትልቅ ክብር ስለሆነ እኔም ወጋየሁ እንደሰው ብለው ለመዘመር ማርያምና ዮሴፍም 42ኛ ሊሆኑ ወረፋ ይዘዋል በጨዋነት እየኖሩ ነው ያሉት 42ኛ ሆነው ከቀጠሉ እነሱም እንደሌሎቹ አንቱ ተብለው ያልፋሉ ሰማይ ግን ሌላ ፕሮግራም ነበረው ዝም ብሎ 42ኛ ነገር የለውም ጌታ የትላንትናውን የመድከም ልማድ የለውም ጌታ በዚህ ቤተሰብ ላይ እግዚአብሔር አምላክ የተለየ ዓላማ ነበረው የነሱ ፕሮግራም ወደ ጋብቻቸው ቀን ደርሶ መውለድ ቢሆንም ከነሱ ፕሮግራም በፊት እግዚአብሔር ሌላ ፕሮግራም ነበረው ከሌላው የተለዩ ፍጥረቶች ባይሆኑም ሰማይ ግን ትኩረት ጥሎባቸዋል
እግዚአብሔር በማርያም ላይ አይኑን አድርጓል ዮሴፍም በማርያም ላይ አይኑን ቢያደርግም በዮሴፍ ፕሮግራም ውስጥ ከመኖር በላይ በእግዚአብሔር ፕሮግራም ውስጥ መኖር ይበልጣልና እግዚአብሔር ወደ ማርያም መጣ ሉቃስ ወንጌል ላይ በደንብ ዝርዝር አድርጎ እንደሚናገረው ምንም እንኳን በዮሴፍና በማርያም መካከል ጸብ ባይኖርም ለመለያየት ወይም ለመቃቃር ሰበብ እየፈለጉ ያሉ ሰዎች ባይሆኑም በከነፉበት በዛ ፍቅር መካከል ጌታ ጣልቃ ገባ የሚሻል የእግዚአብሔር ፕሮግራም በሕይወታችሁ ላይ ይሆናል እግዚአብሔር መልአኩን ወደ ማርያም ላከና ነገራት ጸጋ ይሞላብሽ ሰላም ላንቺ ይሁን ትጸንሻለሽ የሚል መልእክት የተለየ መልእክት አይደለም ምናልባት በማርያም ህይወት ትጸንሻለሽ የሚለው መልእክት የተለየ ሊሆን የሚችለው ዘመዷ ኤልሳቤጥ ብታገባም ሳትጸንስ ረጅም ጊዜ ቆይታ ስለነበር ኦኬ እኔ ከመካኖቹ አይደለም ማለት ነው ከዘር የወረስኩት መካንነት የለም ማለት ነው ጌታ አራርቶልኛል ማለት ነው በቃ ዮሴፍን እንዳገባው ልጆች ዱብ አረጋለሁ ማለት ነው ብላ ልታስብ ትችላለች የእግዚአብሔር ፕሮግራም ግን ሌላ ነበር እግዚአብሔር ግን አብሯት ሊሰራ ወዶ ነበር ከዮሴፍ አይደለም የምልሽ በተለመደው መንገድ አይደለም የምልሽ ሰማይ ለየት ያለ ፕሮግራም ባንቺ ህይወት ላይ አለው ይሄ ነገር በማንም ሆኖ አያውቅም ይሄ ነገር በ41 ሆኖ አያውቅም ዛሬ ግን ባንቺ ላይ ይሆናል ምን አይነት መወደድ ነው ምን አይነት መመረጥ ነው ከራስ ፕሮግራም አስወጥቶ የእግዚአብሔር ፕሮግራም ውስጥ የሚጨምር ምን አይነት ጉብኝት ነው የጌታ ፕሮግራም ያገኛችኋል ዛሬ ማታ በደንብ ስሙኝ መልእክት ይዤ ነው የመጣሁት ማርያም እንዴት የእግዚአብሔርን ፕሮግራም እንዳስተናገደች ነው ላሳያችሁ የምፈልገው ደነገጠች መልእክቱ አስደነገጣት አልገባትም ግራ ጋብቷታል ግን የሚገርመው ልቧ የተዘጋጀ ነው አንድ ጥያቄ ብቻ ነው የጠየቀችው ዮሴፍ አውቋል ለመሆኑ አላለችም መጀመሪያ ለሱ ንገረው አላለችም እሱ አይደል የሚመራት ለምን በሱ በኩል አትመጣም አላለችም ደግሞ ከትዳር ውጪ ጸንሰው የሚገኙ ሰዎች እንዲወገሩ ህግ ያዛል እንዴ በወገርስ አላለችም እንዴ ከጸነስኩ በኋላ ተወግሬ በገልስ ማልወልደውን ልጅ እሱም ጥያቄዋ አይደለም ውስጧ የቆረጠ ነው ውስጧ የተዘጋጀ ነው ከይሉኝታ በላይ ነች ከሰው ፈቃድ በላይ ነች የራሷን ክብር የምትጠብቅም ሴት አይደለችም አንድ ነገር ብቻ የጠየቀችው ያለ ወንድ መጸነስ አለ ማለት ነው እኔ እኮ ወንድ አላውቅም እሱን ብቻ ንገረኝ አለችው ስራው ያንቺ አይደለም ስራው የወንድም አይደለም ስራው የመንፈስ ቅዱስ ነው መንፈስ ቅዱስ ባንቺ ላይ ይመጣል
የተለየ ነገር በህይወትሽ መሆን ይጀምራል። መንፈስ ቅዱስ ራሱ የእግዚአብሔርን ፕሮግራም ባንቺ ህይወት ማከናወን ይጀምራል። እንደዚህ ያለሽ ማርያም አሜን የጌታ ባሪያ እንደ ቃልሽ ይሁንልኝ። ቆይ ከዮሴፍ ልማከር ሳትል እዛው ጋር እጅ ሰጠች። ለምንድነው ዝም ብለን ጊዜ እየገደልን ያለነው? ለምንድነው እድሜ እያቃጠልን ያለነው? መቼ ነው የምንኖረው ለጌታ ፕሮግራም? ሰማይ እየፈለገን እስከ መቼ ነው ሹልክ የምንለው? እድሜያችን 70 ቢበዛ 80 ከዛ በኋላ ድካም ነው። በእኛም ዘመን አልተቀየረም እሱ። ከዚቹ ከ70 ላይ ለምንድን ነው የምናባክነው? ለምንድን ነው ዮሴፍ ካላወቀ ምንለው? ታስታውሱ የለ በማቴዎስ ወንጌል ምዕራፍ 14 ላይ በታንኳ እየሄዱ እያሉ ሲናወጡ ግራ ሲገባቸው የሚሞቱ ሲመስላቸው ጌታ ኢየሱስ ክርስቶስ በውሃው ላይ እየተራመደ መጥቶ አይዟችሁ እኔ ነኝ አትፍሩ ሲላቸው ጴጥሮስ አንድ ጥያቄ ጠየቀ። ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ ብሎ ጌታን ጠየቀው። ጌታ ና አለው ጴጥሮስ። ጌታ ና ሲለው እንዴ የምር ነው እንዴ? እኔ እኮ ዝም ብዬ ነበር ያልኩት አላለም። ቆይ ወንድሞችን ለማክር አላለም። ወዳጅ ጊዜ የለም። ቸል ምንልበት ጊዜ አይደለም። ምን ቀልድበት ጊዜ አይደለም። የሚጠብቀን እየነደደ ያለ የመንፈስ ቅዱስ ፕሮግራም አለ። የሰማይ አይኖች በእኛ ላይ ናቸው። የእግዚአብሔር ፕሮግራም እየተጣራ ነው ያለው። ምንድነው ዝም ብሎ ጨዋ ብቻ ሆኖ መኖር? ምንድነው ዝም ብሎ ሌላውን አገልጋይ መስሎ መኖር? ይነው ጸሎቴ ማይቀየረው ምንም ቢሰጠኝ እጄ ማይለቀው ደብቄ ያስኩት እንደ ቀሪ ሀብት ራሴን ማገኘው ሁሌ ባንተ ፊት አንተን ፈልጌ ነው አንተን ፈልጌ ነው አንተን ፈልጌ ነው አንተን ፈልጌ ነው እኔም ፈልገው አንተን እኔም ፈልገው አንተን የምታስፈልገኝ አንተው ነህ የምታስፈልገኝ አንተው ነህ እኔም ፈልገው አንተን እኔም ፈልገው አንተን የምታስፈልገኝ አንተው ነህ ሳኦል ሆይ እስከ መቼ አህዮቹን እየፈለክ ትዞራለህ አለ ጌታ። እግዚአብሔር አንተን እየፈለገህ ነው። ልብህን ከአህዮቹ ላይ አንሳ። ልብህን ከምትፈልገው ነገር ላይ አንሳ። የሰማይ አጀንዳ እየፈለገህ ነው ያለው። እድሜህ ከማለቁ በፊት የጌታ ድምፅ ወደ አንተ እየመጣ ነው ያለው።
የምፈልገው አንተን እኔ የምፈልገው አንተን የምታስፈልገኝ አንተው ነህ እስከ መቼ በይሉኝታ ታስረን እስከ መቼ አዲስ ነገር ለመቀበል ተቸግረን እስከ መቼ ዋጋ መክፈል ፈርተን ገንዘብ ቢጠፋብን ሰው ገንዘብ ሊሰጥን ይችላል የተበላብንን ጊዜ ማን ይሰጥናል መልሶ የሆነ ስራ ብናጣ የተሻለ ስራ ሌላ ሰው ሊያመቻችልን ይችላል ይሉኝታ የበላውን ጊዜያችንን ማን ይመልስልናል ከበድ ያለ መንፈስ በመካከላችን አለ እንደ ቃል ይሁንልኝ አለች ተስማምቻለሁ አለች ተቀብያለሁ አለች ሃሌሉያ እስቲ ሁለት እጆቻችሁን በልባችሁ ላይ ጫኑና እንደ ቃል ይሁንልኝ በሉት ጌታ ተስማምቻለሁ ይሁንልኝ በሉ እስቲ ጌታ የማይፈልገው ሰው የለም የተጣለ ሰው የለም ተራ ኑሮ እንዲኖር የተፈረደበት ሰው የለም መንፈስ ቅዱስ ይጣራል መንፈስ ቅዱስ እየጮኸ ነው ያለው መንፈስ ቅዱስ ወዴት ናችሁ እያለ ነው ያለው እየፈለኳችሁ እናንተ ወዴት ናችሁ እያለ ነው ያለው መንፈስ ቅዱስ ሰው አጣሁ እያለ ነው ያለው መንፈስ ቅዱስ ሞራባ ጋዳ ቦራ ጋባራ ጋራ ቦሮሮ ቦሮሮ ሺራ ባራዲ ያላ ቦራንታን ያ ቦራ ባራ ሁለት እጆች ከፍ ይበሉ ባካችሁን የመቃተት መንፈስ አለ መካከላችን ጓዳዬን ሙላው አደባባዬ ልኑር አንተን ስል ቀሪ ዘመኔ ምንም አልሆንም አንተን ብያለሁ የደህንነቴን ራስ ይዣለሁ ልቤ ጸናልኝ አንተን በማመን ፍጹም ነህ ጌታ የለብኝ ነፍሴ ትላለች ያው ተስፋዬ አንተን ይላል ልቤ አንተን ይላል ልቤ አንተን ፈልጌ አይደለም ከእጅህ አንድ ጉርሻ እንድንዘልቅ እንጂ እስከ መጨረሻ ከአንተ ጋር አኑረኝ የነው ጸሎቴ ቢከፋኝ ቢደላኝ እግር ስር ነው ቤቴ የምፈልገው አንተን ነው እኔም የምመኘው አንተን ora bara gara borra diga borra bali bera borra jada borra gabara bagara 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 nafse የምትወደው ሁሉም ይቅርና አንተ ዋልከቤ ሁሉም ይቅርና
ቤቴ ነፍሴ የምትናፍቅ ሌላው ይቅርና ብቻዋን ቤቴ ሌላው ይቅርና ብቻዋን ቤቴ ማነው እነሆኝ የሚል ዛሬ ማታ እንደ ቃል ይሁንልኝ የሚል ማነው ዛሬ ማታ የእግዚአብሔርን ፕሮግራም የሚያስተናግድ ማነው ዛሬ ማታ የጥሪውን ድምጽ እሺ የሚል ማነው እግዚአብሔር በዚህ ቤተክርስቲያን መካከል ሰው ፈልጓል በዚህ ከተማ ላይ መንፈስ ቅዱስ ሰው ፈልጓል ለፕሮግራሙ የሚገኝ እጅ የሚሰጥ የሚታዘዝ ዋጋ ለመክፈል የተዘጋጀ ከይሉኝታ የወጣ አንድ ሰው የራሱን ክብር የማይፈልግ አንድ ሰው የራሱን ፕሮግራም አበላሽቶ ለጌታ ፕሮግራም የሚገኝ አንድ ሰው የመጨረሻ ምርጫዬ ርስቴ ነህ ለኔ ድርሻዬ ርስቴ ነህ ለኔ ድርሻዬ ርስቴ ነህ ለኔ ድርሻዬ ጌታ ከእንግዲህ በኋላ ጉዳይ የለኝም ከሌላ እጄን አልሰጥም ለሌላ ልቤን አልከፍትም ለሌላ ወይኔ ወራካ ማንቶባ እጂና ማንተራካ ወራካ ባራጋላ ባጋራ 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 ወራ ባራ 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 የኔ ፕሮግራም ከ41 ጋር የመፎካከር ፕሮግራም አይደለም ማለት ጌታ የውድድር ጉዳይ አይደለም ማለት ጌታ የመብለጥ ወይም የማነስ ጉዳይ አይደለም የእግዚአብሔርን ፕሮግራም የማስተናገድ ጉዳይ ነው እግዚአብሔር በብዙም ሆነ በጥቂቱ ማዳን አይሳነውም ለእግዚአብሔር የመገኘት ጉዳይ ነው ለምን ይሁን ከዚህ ፈቀቅ ማለት ያልቻልኩት አላውቅም ሚሸነፍ ልብ ፈለገ ጌታ እግዚአብሔር ሚሸነፍ ልብ ፈለገ እግዚአብሔር መንፈስ ባንቺ ላይ ይመጣል ነገርየው ይሆናል አለ ጌታ ለካስ የጌታን ሐሳብ ተከትሎ ኪሳራ የለም ከራስ ፕሮግራም ወጥቶ የጌታ ፕሮግራም ውስጥ ገብቶ ውርደት የለም እንደሌላው መሆን ነው የሚቀረው እንጂ ውርደት የለም እድሜያችን ሳያልቅ በፊት መንፈስ ቅዱስ በህይወታችን ጣልቃ ይገባልን ማርሽ የሚያስቀይር የጌታ መንፈስ በህይወታችን ላይ ይሆን ቾራ ባራካ ቦራንታ አቅጣጫ የሚያስቀይር ቼላ ማጋዳ ባራጋ ቦራ ባራባ ከለመድነው ነገር ዞር የሚያደርግ ሰይጣን ጉዱ ፈላ ብዙ ዘመን ያለ እግዚአብሔር ፕሮግራም ከመኖር አንድ ቀን በእግዚአብሔር ፕሮግራም መኖር ይሻላል ብዙ ዘመን መኖራችን አይደለም የሰይጣንን ሥራ የሚያፈርሰው አንድ ቀን በእግዚአብሔር ፕሮግራም የሚኖር ሰው የአጋንንትን ምሽግ ይገለብጣል
ታዘዛችሁ በተፈጸመች ጊዜ አለመታዘዝን ልንበቀል ተዘጋጅተናል ተብሎ እንደተጻፈ አንድ የሚታዘዝ ሰው የጠላትን ምክር ዛሬ ማፍረስ ይችላል። ፈልጎን መጣ መንፈስ ቅዱስ አልተወንም ቸል አላለንም። ብዙ ዘመን በራሳችን መንገድ ኖረን ሊሆን ይችላል። ሰልችቶ ተስፋ ቆርጦ አልተወንም። እሱ በደረቁ አጥንቶች ራሱ ተስፋ ቆርጦ አያውቅም። በደረቁ አጥንቶች ላይ ሕዝቅኤል እንኳን ተስፋ ቆርጧል። በሕይወት ይኖራል ወይ ሲባል እኔ አላውቅም አንተ ነህ የምታውቀው ብሏል። በአጥንቶቹ ተስፋ ያልቆረጠው ጌታ አዎ ቃል አለኝ ብሎ መናገር ጀመረ። ከነርሱ ጋር ጉዳይ አለኝ፣ ሌላ ሰራዊት አይደለም ማመጣው፣ እነዚህኑ አስነስቼ ታላቅ ሰራዊት አደርጋለሁ፣ ወረት የለብኝም፣ ተጠቅሜ አልጥልም አለ ጌታ። ጮና እነሳለሁ በልባከ አረ ከዚህ በላይ እነሳለሁ በልባካቸው። ለበቀል የሚነሱ ሰዎች አሉ ዛሬ ማታ በተለየ መንገድ የጌታ አጀንዳ የሚቀመጥባቸው፣ ባይኖቻቸው ላይ እሳት የሚቀመጥባቸው፣ እግሮቻቸው በእሳት ውስጥ የሚነከሩ ብዙ ሰዎች አሉ እዚህ ጉባኤ መካከል። ጮህና እነሳለሁ በልባከ። የሚቆጨው ሰው የለም ወይ? እድሜው የሚቆጨው፣ ዘመኑ የሚቆጨው፣ ጌታ የሰጠው ገንዘብ የሚቆጨው፣ ጌታ የሰጠው እድል የሚቆጨው ሰው የለም ወይ? ጩህና እነሳለሁ በልባከ። ፕሮግራም እንደሌለበት ሰው ዝም ብለን ሰኞ ማክሰኞ የተጫወትን አንኖርም። ክረምት በጋ እያልን አንኖርም። አጀንዳ እንደሌለበት ሰው ይመሻል ይነጋል እያልን አንኖርም። ለየት ያለ ክብር፣ ለየት ያለ አጀንዳ፣ ለየት ያለ አደራረግ። ማን ነው ጮሆ አሜን የሚል? ወዳጄ ሲፈልግህ ይግባህ እንጂ አድራሻዬ መስቀሉ ስር ነው። አድራሻዬ መስቀሉ ስር ነው። አድራሻዬ መዳኛዬ መጽናኛዬ መፈወሻዬ መስቀሉ ስር ነው። ማርያም መጣችና ለዮሴፍ ነገረችው። ይሄን ጉዳይ ማርያምና ዮሴፍ ብቻ እንዲያውቁ መታነቅ ወዲያው ወደ እርምጃ ነው የገባችው። ሽማግሌ አይደለም የላከችበት፣ አላመቻመቻ ብቻ። ጌታ ሲመጣ ደንገጥ ብሎ ምላሽ መስጠት ተገቢ ነው። በቃሌ ወደሚንቀጠቀጥ እመለከታለሁ ብሏል ጌታ። ዮሴፍ ሰማት መጸነሷን ነገረችው። ሰምቶ ታዘባት፣ ምንም አላላትም። በስውር ሊተዋት አሰበ ይላል መጽሐፍ። ዮሴፍ ከኔ ውጪ ጸነሰች ብሎ መግለጥ ይችላል። ከገለጣት ትወገራለች። መግለጥ አያስነቅፈውም እሱን። ምክንያቱም ነውርን የገለጠው በሱ ትርጉም። ግን መጽሐፍ እንዲህ ይላል፣ ጻድቅ ሆኖ ሊገልጣት ስላልወደደ። ጻድቅ ነኝ ብዬ ማመን ሰው ከሆንኩ በመግለጥ ማመን የለብኝም አለ። የዘንድሮ ጻድቅ ነኝ ባይ በመግለጥ አይደለም ያምነው። ዘንድሮ እኮ ጻድቅ የሚጫወት ሰው እኮ ራሱን ትልቅ ለማድረግ ሌላውን በማኮሰስ አይደለም ያምነው።
ድራማ እኮ በቃን። እውነተኛ ኑሮ ናፈቀን። ጌታ የሚወደውን መኖር ናፈቀን። ሰው ብዙ ነገር ሊታገስ ይችላል። በትዳር ግንኙነት መካከል ያለን ነገር ግን መታገስ አይችልም። ዮሴፍ ግን እንዴት ዝም አለ? እንደው ለጥቂት ሰከንድ ቆም ብለን ራሳችን ብንጠይቅ እንደው እኔ አሁን ሚስቴ መታ ከሌላ ጸነስኩ ብትለኝ እንዴ ከማጠሩ መወጠሩ የሚያሰኝ እርምጃ አልወስድም? ትሁት እንደሆንኩ ብዙ ሰው ይመሰክርልኛል። የምን ትህትና ነው ግን እዚህ ላይ አይደል? ክብ ነኝ እንደምታዩኝ። ክብ ሰው ሲንጎራደድ ምን እንደሚመስል ሳሉት። ሰው መታገስ የማይችለው በትዳር ግንኙነት መካከል ያለውን ነገር። ዮሴፍ ይሄን መታገሱ ምን አይነት ጨዋ፣ ምን አይነት ልበ ሰፊ። አልገልጣትም ይመቻት፣ እኔ ሹልክ ብሄዳለሁ፣ ስልኬን ከኢትዮ ቴሌኮም ወደ ሳፋሪኮም ቀይራለሁ፣ ሰፈር ቀይሬ ዲያስፖራ ሰፈር እኖራለሁ፣ ወልዳ ማኑኤል አካባቢ በቃ አድራሻ ቀይራለሁ። እሷን ይመቻት፣ ስወጣ ስገባ ስታይኝም እንዳይጸጸታት፣ እኔም ሳያት እንዳይገነፍልብኝ፣ በቃ ልሽሽ ራሴን ልጉዳ አለ። ምን አይነት ጨዋነት ነው? ግን በጨዋ ሙድ ከእግዚአብሔር ሐሳብ እየሸሸ እንደሆነ ታውቃላችሁ። በስውር ሊተዋት ሲያስብ የመንፈስ ቅዱስን ስራ እኮ ነው እየሸሸ ያለው። ጨዋ ብቻ መሆን ምን ይሰራል? አሪፍ ብቻ መሆን ምን ይሰራል? ማይናገር ማይጋገር መሆን ምን ይሰራል? ዝም ብሎ ጨዋ ብቻ ሆኖ መሞት አይደብርም? የእግዚአብሔር ፕሮግራም እኮ ነው ዋናው ቁም ነገር። በስውር ሊተዋት ሲያስብ በተኛበት በሌሊት ህልም የጌታ መልአክ ወደሱ መጣና እንደዚህ አለው፣ የተጸነሰው ከመንፈስ ቅዱስ ነው። እጮኛህን ማርያምን ለመውሰድ አትፍራ። መጽሐፍ እንዲህ ይላል፣ ነቅቶም የጌታ መልአክ እንዳዘዘው አደረገ። እናንተዬ ስላልገባው ነው እንጂ ሲገባው ወዲያው ነው እርምጃ የሚወስደው ሰውየው። ልሂድ ያለው ስላልገባው ነው። ሲገለጥለት የእግዚአብሔርን ፕሮግራም ለማስተናገድ ዝግጁ ነው። አንዳንዶቻችን እኮ ካፈርኩ አይመልሰኝ አይነት ሆነናል። ረጅም ርቀት ስለሄድን መመለስ እምቢ ብለናል። ምን አለ ሲፈልግ እግዚአብሔር ለምን ከዜሮ አያስጀምረንም? ብቻ እግዚአብሔር ፕሮግራም ውስጥ እንገኝ። ወንድሞቼ እናቶቼ፣ በእሽታ መንፈስ እግዚአብሔር ይባርከን። አሁን ጥቂት ደቂቃ በምንጸልየው ጸሎት ለጌታ በመገዛት ያልከው ይሆን እያልን እየቆረጥን ከጌታ ጋር እየተስማማን እንድንጸልይ ይፈልጋል። በፊቱ የቆምኩት ጌታ ምስክሬ ነው። እግዚአብሔር አምላክ በሕይወታችሁ አዲስ ነገር ማድረግ ይጀምራል። ባልጮህም መልእክት ነው፣ ግን እንዘጋጅ። እንዳይመስለን
ጴጥሮስን ለብቻው ና ብሎታል ሌሎቹ እስኪዘጋጁ ቆይ ጠብቅ አላለውም በመጨረሻው ዘመን አንዱ ይነጠቃል አንዱ ይቀራል ብሏል ወዳጄ ለራስህ ወቅበት የሚያስከብርህ በላይ ያለው የእግዚአብሔር ፕሮግራም ነው ከፕሮግራሙ ውጪ ከሆንክ ተራሰው ነህ ግባ ፕሮግራም ውስጥ እንዳይመስልህ ሰው አጠገብህ ሆኖ ቢሄድ ጥቂት ምዕራፍ ነው የሚያዘልቅህ በእግዚአብሔር ፕሮግራም ውስጥ መሆን ነው መንገዱ ሁሉ እኮ ቁልቁለት አይደለም ቁልቁለት ላይ በዜሮ ማርሽ ይኬዳል ሞተር አጥፍቶም ይኬዳል እኮ ቁልቁለት ላይ ቁልቁለት ላይ መኪናችን ሞተር ጠፍቶ ስለሄደች ሃሌሉያ አይባልም እኔ እንደሌላው መኪና ነዳጅ ሳላባክን ሃሌሉያ ይሄው እኮ ሽር ያልኩ ነው አይባልም ደሞ ዳገት አለ ሞተሩ ላይ መምጣት አለብህ ወዳጄ እግዚአብሔር ፕሮግራም ላይ መምጣት አለብህ በራስ መንገድ ሄደ ለጊዜው ነገር ስለተሳካለ እውነት እንዳይመስልህ ሁላችን በዚህ ዘመን መጨረሻ ወደ እግዚአብሔር ፕሮግራም ውስጥ መግባት ይሆንልን